ጤናስልኝ እንደምናመሻችሁ ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ ነው ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ ከፀሐይ ኃይል 300 ሜጋዋት ኤሌክትሪክ ኃይል ለማመንጨት የኩባንያዎች ጨረታ እየተካሄደ መሆኑን የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ተናገሩ ከፀሐይ ኃይል ለማመንጨት የሚችሉ 3 አካባቢዎችም ተለይተዋል ለዛ ዘገባ ሀብታሙ ድረስ ኢትዮጵያ በዋናነት ለኃይል ምንጭነት ከምትጠቀምበት የውሃ ኃይል በተጨማሪ ከነፋስ ከእንፋሎትና ከፀሐይ ኃይል ለማመንጨት የሚያስችሉ ስራዎችን እያከናወነች ትገኛለች። የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ኢንጂነር አዜብ አስናቀ ሁመራ መታሃራና መቀሌ የፀሐይ ኃይል ይመነጭባቸዋል ተብለው የተለዩ አካባቢዎች መሆናቸውን የተናገሩት ፕሮጀክቱን የሚያከናውኑ የግል ኩባንያዎች ጨረታ እየተካሄደ መሆኑን በመጥቀስ ሶስቱ የሶላር ሳይቶች አሉን 100 ሜጋዋት እያንዳንዳቸው ማለት ነው ለሱ ጨረታ አውጥተን ግምገማ ተካሂዶ መረጣ ላይ ነን ማለት ነው ሊያለማ የሚችል ኩባንያ የግልም ቢሆን ማለት ነው የግልም ቢሆን በውድድር ነው የሚገባውና እነሱ እንትን ላይ ነው ያሉት ኢቫሉዌሽን ላይ ማለት ነው የሀገሪቱ የኤነርጂ ዘርፍ ፖሊሲ ኢንቨስተሮች የኤሌክትሪክ ኃይል ማልማት እንዲችሉ ይፈቅዳል በዚሁ መሰረትም 50% ያህሉ በግል አልሚዎች እንዲለማ ታቅዷል በኃይል ልማት ዘርፉ ለመሰማራት የሚፈልጉ ኩባንያዎች ቁጥርም ከጊዜ ወደ ጊዜ እየጨመረ መምጣቱን ነው ዋና ስራ አስፈጻሚዋ ኢንጂነር አዜብ አስናቀ የተናገሩት ለግል አልሚ ለመምጣት በጣም ይፈልጋል ለምሳሌ እነኚህ የሶላር ሳይቶችን ስናደርግ ከ75 በላይ የሚሆኑ ተወዳዳሪዎች መጥተዋል ብዙ አለ ፍላጎት ምክንያቱም ኢትዮጵያ እንደምታውቁት ምቹ የኢንቨስትመንት ኢንቫይሮንመንት አላት በሀገሪቱ ኤሌክትሪክ ኃይል ማመንጨት አቅምን በ2012 ዓ.ም ከ17000 ሜጋዋት በላይ ለማድረስ ታቅዶ እየተሰራ ነው የርብ መስኖ ግድብ ፕሮጀክት ከ90% በላይ ተከናወነ ፕሮጀክቱ በመጪዎቹ 4 ወራት በሙሉ ይጠናቀቃል ተብሎ ይጠበቃል ዮሐንስ ፍሳ በደቡብ ጎንደር ዞን የሚገኘው የፎገራ አካባቢ በሀገሪቱ በከፍተኛ ደረጃ ሩዝ አምራች ከሆኑ ስፍራዎች አንዱ ነው ይሁንና ይህ የሩዝ ሰብል ልማት የሚከናወነው ዝናብን በመጠበቅ ብቻ በመሆኑ በሚፈለገው ደረጃ አርሶ አደሩን ውጤታማ እንዳይሆን አድርጎታል ይህንን ችግር ለመቅረፍና አርሶ አደሩን ከዝናብ ጥገኝነት አላቆ በመስኖ ማልማት እንዲችል ከ8 ዓመታት በፊት የርብ መስኖ ግድብ ግንባታ በ1.3 ቢሊዮን ብር ተጀምሯል ፕሮጀክቱ በ4 ዓመት ጊዜ ውስጥ ይጠናቀቃል ተብሎ ወደ ስራ የተገባ ቢሆንም በተለያዩ ችግሮች ምክንያት ከተያዘለት ጊዜ ተጨማሪ 4 ዓመትን ሊወስድ ይችላል ይህም ለፕሮጀክቱ ተጨማሪ ከ3 ቢሊዮን ብር በላይ ወጪ እንዲሆን ምክንያት ሆኗል የርብ ግድብና መስኖ ፕሮጀክት ከ4 ዓመት መጓተት በኋላ በተያዘው ዓመት ሰኔ ወር ላይ ይጠናቀቃል ቢባልም ፕሮጀክቱ አሁንም አልተጠናቀቀም ባቀነው መሰረት መስራት ያልቻልንበት ምክንያት ምን አንደኛ ለግድቡ በግብአትነት የምንጠቀምበት አሸዋ ወይንም ፊልተር ማቴሪያል የምንለው በመንፈልገው መጠን ማግኘት ስላልቻልን ነው ያም የሆነበት ምክንያት ምንድነው ክረምቱ ቀድሞ በመግባቱ ወንዝ ውስጥ ያለውን አሸዋ እንደልባችን ማውጣት ስላልቻልን ነው ማለት ነው ያ ነው እንደንቅፋት ሆኖ የሆነብን ማለት ነው ፕሮጀክቱን ያማከረ የሚገኘው የኢትዮጵያ ኮንስትራክሽን ዲዛይንና ሱፐርቪዥን ኮርፖሬሽን የውሃና ኤነርጂ ዲዛይን ቁጥጥር ዘርፍ አማካሪ ተጠሪ መሐንዲስ አቶ ተሾመ ስዩም በዚህ ዓመት ለፕሮጀክቱ በተሰጠው ትኩረት ከአጠቃላይ ግንባታው 45% ያህሉ መስራት ተችሏል ይላሉ በአሁኑ ወቅት ከድሮ በዚህ በ2008 የባጀት ዓመት ኦልሞስት ካለው ከፕሮጀክቱ ስራ ወደ 45% በዚህ ፊዚካሊ በዚህ ዓመት ላይ የተጠናቀቀ ነው የተከናወነ ነው ስለዚህ ምንድነው መንግስትም ከፍተኛ ዋጋ ስለጨመረና ያለውን የኑሮ ውድነት የዋጋ ግሽበት ወይ ፍላክቹዌሽን ከግንዛቤ ውስጥ በማስገባት በቂ የሆነ ባጀት ስለመደበ በዛ ባጀት በመንቀሳቀስ ስራችንንም በዛው መጠን ለማሳደግ ችለናል ከአዲስ አበባ በ703 ኪሎ ሜትር ርቀት ላይ በደቡብ ጎንደር ዞን ፋርጣ ወረዳ ግንባታው እየተከናወነ የሚገኘው የርብ ግድብና መስኖ ፕሮጀክት በአሁኑ ሰዓት ከ96% በላይ ተጠናቋል ፕሮጀክቱ ሙሉ በሙሉ ሲጠናቀቅ ደግሞ በአካባቢው የሚገኝ 20,000 ሄክታር መሬትን በመስኖ ያለማል ዝናቡ በዚሁ የሚቆም አይነት ከሆነ ታሳስ ላይ ለመጨረስ አቀደናል በግድብ ግንባታው እስካሁን በተሰራው ስራ አጠቃላይ መያዝ ካለበት 234 ሚሊዮን ኩቢክ ሜትር ውሃ አሁን ላይ 98 ሚሊዮን ኩቢክ ሜትር ያህሉን ማጠራቀም ተችሏል 1000 ሄክታር መሬት ላይ ግንባታው እየተከናወነ የሚገኘው የርብ ግድብ ፕሮጀክት 2000 ለሚሆኑ የአካባቢው ነዋሪዎችም የሥራ ዕድል መፍጠር ችሏል በኢትዮጵያ ዝናብ አጠር አካባቢዎች የመኖ ባንክ እየተቋቋመ መሆኑን የእንስሳትና ዓሳ ሀብት ልማት ሚኒስቴር አሳወቀ ባንኩ የእንስሳት ምርትና ምርታማነትን ያሳድጋል ተብሏል ሰለሞን ጸጋዬ በድርቅ በሚጎዱ አካባቢዎችና ትርፍ መኖ በሚገኝባቸው ቦታዎች የመኖ ባንክ ማቋቋም
አዋጭ መሆኑን የዘመናዊ እንስሳት ሳይንስ ምክረ ሀሳብ ያስረዳል። በኢትዮጵያም ዝናብ አጠር በሆኑ አካባቢዎች የሚኖሩ እንስሳት በመኖ ጦት እንዳይቸገሩ የመኖ ባንክ በመቋቋም ላይ ነው። በአፋር ክልል እስካሁን ባለው አፈጻጸም ከ1366 ሄክታር አካባቢ የሚሆን በዱብቲ፣ ህዋ፣ ላሊፋጌና አሚባራ በሚባሉ ወረዳዎች ላይ የማልማት ስራ ተሰርቷል። እንዲሁም በተመሳሳይ በሶማሌ ክልል ወደ 400 ሄክታር የሚሆን አካባቢ እንዲለማ ተደርጎ ኦሬዲ አንዳንዱ ጋር የመጀመሪያ ዙር ሁሉ አጭደው እንዲጠቀሙ የሆነበት ሁኔታ አለ። ሌላኛው አካባቢ ደግሞ ጅምር የሆኑ አንደኛ ዙር ያጨዱበት ሁኔታ አለ እና ኦሬዲ ወደ ጥቅም ውስጥ እየገባ ያለበት ሁኔታ ነው ያለው። የመኖ ባንኩ መቋቋም የእንስሳቱን ጤንነት ከመጠበቁ ባለፈ ምርትና ምርታማነት እንዲያድግ ፋይዳው የጎላ መሆኑ ተገልጿል። የእንስሳት ምርቱ በዘላቂነት ሁሉ ጊዜ ወጥ በሆነ መልኩ ምርታማ እንዲሆን ከተፈለገ ሁሉ ጊዜ የመኖ አቅርቦቱም ወጥ መሆን አለበት። ስለዚህ መኖ በበቂ ሁኔታ ካለበት አካባቢ ሁሉ ተከማችቶ በተለያየ መልኩ ተከማችቶ በድርቅ ጊዜም ይሁን መኖ ጥረት ባለ ጊዜ ሁሉ መቅረብ አለበት። የመኖ ባንክን በቀጣይ ከዝናብ አጠር አካባቢዎች በተጨማሪ ትርፍ መኖ ባለባቸው አካባቢዎችም ለማቋቋም የመኖ ዘር ብዜትና አስፈላጊ ግብዓቶች ዝግጅት እየተደረገ ነው። የመኖ አስተዳደርን ለማዘመንና ልቅ ግጦሽን ለማስቀረትም እንስሳትን አስሮ የመቀለብ ስራ እየተከናወነ መሆኑን የእንስሳትና አሳ ሀብት ልማት ሚኒስቴር አስታውቋል። በእኛ መስሪያ ቤት ያው እንደ አንድ ዋና ተግባር ተደርጎ የተያዘው አስሮ መመገብ ላይ መሰራት አለበት ነው። ከዚህ አንፃር የተለያዩ ተሞክሮች በየክልሉ እየተሰሩ ያሉ በጣም ጠንካራ ተሞክሮች አሉ። በትግራይም ክልል፣ በአማራም፣ በኦሮሚያም እንዲሁም በደቡብም ክልል ያሉ ከአስሮ መመገብ ባህል ምን ያክል ጠቀሜታ እንዳለው በጣም ይታየበትና የተሻሻሉ ዝርያዎችን በመዝራት ያን እንዲጠቀሙ በማድረግ ይሄ ትሬንድ እያደገ እየመጣ ነው ያለው። ግን አሁን በጣም ሰፊ ስራ ነው የሚፈልገው። አስሮ መመገብ አንደኛ ውጤታማ ነው የሚያደርግህ። ውጤታማ የሚያደርግህ ምንድነው? ያለህን መኖ በአዋጭነት ወይም በውጤታማነት እንድትጠቀምበት ስለሚያስችልህ ነው። ከዛ ባሻገር ምንድነው እንስሳቱም ራሱ በሚጓዝበት ጊዜ ብዙ ጉልበት ነው የሚያወጣው። አስረ ስትመግበው ግን ለመጓዝ ትራቭል ለማድረግ የሚያወጣውን ጉልበት ለስጋ ለወተት ይጠቀምበታል ማለት ነው። በኢትዮጵያ ከ60 ሚሊዮን በላይ የቀንድና የጋማ ከብቶች ይገኛሉ። በአፋር ክልል የኤችአይቪ ኤድስ ስርጭት ለመግታት ሁሉም ባለድርሻ አካላት በትኩረት ሊሰሩ እንደሚገባ የክልሉ ምክትል ርዕሰ መስተዳድር አቶ አወል አርባ አሳሰቡ። በክልሉ ለኤችአይቪ ኤድስ ተጋላጭ የሆኑ ማህበረሰብ ክፍሎች ላይ ያተኮረ የኤችአይቪ ኤድስ ምርመራና የምክር አገልግሎት ዘመቻ ተጀምሯል። አየለ ጌታቸው በአፋር ክልል የኤችአይቪ ኤድስ ስርጭትን ለመግታት እንቅስቃሴ ከተጀመረ ከዛሬ 14 ዓመት ወዲህ በተከናወኑ ስራዎች የቫይረሱን ስርጭት ከ1 በመቶ በታች ማድረስ ተችሏል። የተገኘው ውጤት ትልቅ ቢሆንም አሁንም የስርጭት መጠኑ ሊያድግ እንደሚችል ነው የተደረጉ ጥናቶች የሚጠቁሙት። ታዲያ ይህን ስጋት ለማስቆምና በሀገር አቀፍ ደረጃ የሚካሄደው ተጋላጭ የሆኑ የማህበረሰብ ክፍሎች የኤችአይቪ ኤድስ ምርመራና ምክር አገልግሎት ዘመቻ በአፋር ክልልም በይፋ ተጀምሯል። በዘመቻው መክፈቻ ስነ ስርዓት ላይ የክልሉ ምክትል ርዕሰ መስተዳደርና የሲቪል ሰርቪስ ቢሮ ኃላፊ አቶ አወል አርባ እንደገለጹት በክልሉ የኤችአይቪ ኤድስ ስርጭትን ለመከላከልና ለመቆጣጠር የተከናወኑ ስራዎች የተገኘው ውጤት ሊያዘናጋ የሚገባ አይደለም። አፋር ካካይ ዶላት አጋት ሐድ ብናላኩ ጌቲን ታታን ኤችአይቪ ኤድስ በአፋር ክልል ኤችአይቪ ኤድስን ለመክታት ባለፉት 14 ዓመታት በተሰሩ ስራዎች ስርጭቱ ከነበረበት 3.5 በመቶ ወደ 0.92 በመቶ ዝቅ ማድረግ ተችሏል። ሆኖም ግን በተገኘው ውጤት ባለመዘናጋት ሁሉም ባለድርሻ አካላት ተረባርበው መስራት ይጠበቅባቸዋል። ዘመቻው በዋናነት ትኩረት የሚያደርገውም ይበልጥ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ መሆኑን ነው የክልሉ የኤችአይቪ ኤድስ መከላከያና መቆጣጠሪያ ጽህፈት ቤት ኃላፊ አቶ መሐመድ ያዩ የሚገልጹት። ከአዲስ አበባ ተነስቶ ጅቡቲ የሚገባ መንገድ ሁልጊዜ በእንቅስቃሴ ላይ ያለ መንገድ ስለሆነ 23000 መኪና ነው በቀን የሚመላለሰውና በዚህ መኪና ሹፌሮች አሉ፣ ረዳቶች አሉ፣ እንደገና የተለያዩ በንግድ ስራ የተሰማሩ ሰዎች ይንቀሳቀሳሉ። ይህንን አጋጣሚ ለመጠቀም ደግሞ በየከተማው በየቦታው የሚቆረቆሩ ከተሞች ላይ የታጨቁ ሰራተኞች ሴተኛ ዳሪዎች አሉ። ስለዚህ ይሄ ሁሉ ነገር በሚታይበት ጊዜ ዛሬ የቀነሰ ቢመስልም ከተዘናጋንና እንትን ካልን ደግሞ የበለጠ በአንድ ጊዜ ተነስቶ የበለጠ ጉዳት ሊያደርስ እንደሚችል እንገምታለን።
ተንቀሳቃሽ የምርመራና ምክር ማዕከላትን በማቋቋም የሀገር ሽማግሌዎችንና የጎሳ መሪዎችን በማሳተፍ ለመስራትም እቅድ ተይዟል። በተለይ ግን ተንቀሳቃሽ የህብረተሰብ ክፍሎች ላይ ትኩረት በማድረግ ይሰራል ነው ያሉት ኃላፊው። በዚህ ዘመቻ ከ17 ከተሞችና ድርጅቶች አካባቢ ወይም ይሄን ያህል ቁጥር ያላቸውን ቦታዎች የተመረጡበትና በዚህ አካባቢ ያሉትን ይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎችን እንደ ሹፌሮች፣ ሴተኛ አዳሪዎች፣ የቀን ሰራተኞች እንደዚሁም ደግሞ እርጉዝ እናቶች ብዙ ቁጥር ያላቸው የህብረተሰብ ክፍሎችን በዚህ ዘመቻ የምክርና የምርመራ አገልግሎት ተጠቃሚ እናደርጋለን። ክልሉ ከመቼውም ጊዜ በተለየ የኤችአይቪ ኤድስ ስርጭትን ለመከላከል ትኩረት በመስጠት የዘመቻ ሂደቱን የክልሉ ርዕሰ መስተዳደር በቅርበት እንዲከታተሉት አድርጓል። በጉባኤው በክልሉ ከሚገኙ 32 ወረዳዎች የተውጣጡ የአመራር አካላት ተሳታፊ ናቸው። ለኢቢሲ ለተጠናቀረው ዘገባ አየለ ጌታቸው ከሰመራ። ተመልካቾች አሁን የደረሰን ዜና አለ። ከኢህአዴግ ጉባኤ ቀጥሎ ከፍተኛው የስልጣን አካል የሆነው የኢህአዴግ ምክር ቤት ከነሐሴ 18 22 2008 ዓ.ም ባካሄደው ስብሰባ በስራ አስፈጻሚ ኮሚቴ የቀረበውን የ15 ዓመት የሀገራዊ ህዳሴ ጉዞ ግምገማ መነሻ በማድረግ በጥልቀት ያገመገመ ሲሆን ከዚህ በተጨማሪም በምንገኝበት ወቅት የሚታዩ ልዩ ልዩ የፖለቲካ ዝንባሌዎችንም የሚመለከት ግምገማ አካሂዷል። ይህንኑ የኢህአዴግ ምክር ቤት የሰጠውን ሙሉ መግለጫ ከዜናው ቀጥሎ ይዘን እንመለሳለን። እየገደቡ አይዟችሁ በዚህ ተሻገሩ በዚህ ሂዱ ይያሉ አቅጣጫ ሲመሩ አይቻለሁ። ማየት የተሳናቸውን ሰዎች ይዘው ሲያሻግሩ አይቻለሁ። እኛ እዚህን ስራ ከጀመርንበት ሰዓት ጀምሮ ጧትም ሆነ ማታ አንድም አደጋ አልደረሰም። ለአንዳንዱ ያመሰግን ይሄዳል። ቴንኪው በጣም ወጣቶችን ሁሌ ይፈልጋለሁ ውስጤ ግን እድሉን አግኝቼ አላቅም። በደም ማጣት ምክንያት ይሞት የነበረ ዜጋ ደምህን ለግሰህ ማትረፍ ትልቅ ሳትስፋክሽን አለ። አይምሮ ምን ሰራው ብሎ ብዙ ጊዜ ይጠይቃል። ስለዚህ እንደዚህ አይነት ጥያቄዎችን ራስን ለመጠበቅ ስትል እንደዚህ አይነት ነገሮች ታደርጋለህ። መተጋገዝ፣ መተባበር የሚባለውን ነገር ይማራሉ። ወጣቶች በበጎ ፍቃድ ስራ ላይ ብቻ አይደለም አይምሮአችን ሁሉ ጊዜ ቢዚ ነው መሆን አለበት። ስራ መስራት ነው ያለበት። በጎ ፍቃድ አገልግሎት ውስጥ የሚገባ ወጣት እያሳደግን በሄድን ቁጥር ኃላፊነት የሚሰማው ወጣት እየፈጠርን ነው የምንሄደው። ይህ ዜና በቀጥታ የሚተላለፍላችሁ ከኤቢሲ ነው። ወደ ውጭ ዜና አልፋለሁ። ጃፓን በ30 ቢሊዮን ዶላር በአፍሪካ በተለያዩ ኢንቨስትመንት ዘርፎች ልትሰማራ ነው። ለኤችአይቪ ኤድስ ወባና ቲቢን ለመዋጋት የሚሆን ተጨማሪ ድጋፍም አድርጋለች። ለሮይተርስ ዘገባ ታምራየው እንደማገኝ ጃፓን ከአፍሪካ ጋር ያላት ኢኮኖሚያዊ ግንኙነት ከየትኛቸውም የእስያ ሀገራት የቀደመ ነው። ግንኙነቱ ግን በእርዳታ ወይም በድጋፍ ላይ ብቻ የተመረኮዘ መሆኑ እንደ ህንድና ቻይና ያሉ ሀገራት በአፍሪካ ይበልጥ እንዳትገዝፍ አድርገዋታል። ቻይና ከአፍሪካ ጋር ያላት የንግድ ግንኙነት 179 ቢሊዮን ዶላር ደርሷል። በአንጻሩ የጃፓን 24 ቢሊዮን ዶላር ነው። በኬንያ የተካሄደው በአፍሪካ ልማት ላይ የሚያተኩረው ዓለም አቀፉ የጃፓን አፍሪካ ጉባኤ ቲካድ ይህንን መሰሉን ክፍተት ለማጥበብ ያለመ ነው። በጉባኤው ጃፓን 30 ቢሊዮን ዶላር በሚቀጥሉት 3 ዓመታት ብቻ ኢንቨስት እንደምታደርግ ተወስኗል። የኤሌክትሪክ ኃይል፣ መንገድና ሌሎች የመሰረተ ልማት ግንባታዎች ደግሞ ዋና ትኩረት ይሰጣቸዋል። ከዚህ ባሻገር ግን ጃፓን 800 ሚሊዮን ዶላር ለጤናው ዘርፍ ማበርከቷ እንደ ቀድሞ ድጋፏን ለመቀጠሏ ማሳያ ሆኗል። ከሀገራት ጋር ያለንን የጤናው ዘርፍ ግንኙነት የምናጠናክረው ለአንድ ሀገር ዋነኛው ሀብት ሰው በመሆኑ ነው። በአፍሪካ የጤና ስርዓቱን ለማሻሻል የገንዘብም ሆነ የቴክኒክ ድጋፍ እናደርጋለን። ነጻ የማዋለድ አገልግሎትን የሚደግፉ ፖሊሲዎችንም እናበረታታለን። ጃፓን ከ3 ዓመት በፊት በተካሄደው የቲካድ ስብሰባ ካጸደቀችው የ32 ቢሊዮን ዶላር ኢንቨስትመንት 67 በመቶ የሚሆነው በተለያዩ ፕሮጀክቶች ስራ ላይ ውሏል። በዚህ ላይ የተጨመረው አዲሱ የጃፓን ኢንቨስትመንት በአፍሪካ የሀገሪቱን ድርሻ ከፍ ያደርገዋል ተብሏል። የኬንያው ፕሬዝዳንት ኡሁሩ ኬንያታም የጃፓንና አፍሪካ ትብብር የሀገሪቱን ኢኮኖሚ የማሸጋገር አቅም አለው ብለዋል። ይህ የወዳጅነትና የቢዝነስ ትስስር የጃፓንን የንግድ እንቅስቃሴ የመለወጥ አቅም አለው። ከዚያም በላይ ግን የአፍሪካን ሽግግር እውን ለማድረግ እጅግ ጠቃሚ ነው። ለዚህም የጃፓንን ትብብር እናደንቃለን።
በሁለትዮሽ ግንኙነቱ ጃፓን ከአፍሪካ በተፈጥሮ ሀብት በኩል ተጠቃሚ ትሆናለች። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባል ለመሆን ለምታደርገው ጥረትም ያግዛታል። አፍሪካውያንም ከሁሉ በላይ ከጃፓን የሚያገኙት የቴክኖሎጂ ሽግግር ዕውቀት ትርፋማ ያደርጋቸዋል ተብሏል። ሮይተርስ እንደዘገበው